በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይመሐረነ ወይሳለነ ይቀበል ወይማፀን እግዚአብሔር በሰላም ያሳደረ በሰላም ያውለን። በዓሉን ባለ ፍስሐ ባለ ክብር ያድርግልን። እንግዲህ የዛሬው ዕለት የትንሣኤን በዓል በማድረግ እንግዲህ አረጋያትና አረጋያት ተሰብስበው እንግዲህ አጽገቦሙ ኢየሱስ በክልኤ ሐሳብ ወበአምስቱ ኅብስት እንደሚለው ባለፈው 3000 ሕዝብ እዚህ ቦታ ላይ የብርሃን ልጆች በሚል መርሃ ግብር ተዘጋጅቶ በልተን ጠጥተን ጠግበናል። ደግሞ በዛሬው ዕለት እንደዚህ አድርጎ ለበዓል ማዋያ እንደዚህ አድርጎ ተዘጋጅቶ ለአረጋያትና ለደካሞች ለአቅመ ደካሞች ተዘጋጅቷል። ደግሞ የሁላቸውን የእነሱን የዚህ የብርሃን ልጆች ደግሞ ዝግጅታቸውን ያማረ የተዘጋጀ ያድርግልን። በሰላም ለዚህ ብርሃን ለብርሃነ ትንሣኤ ያደረሰን ደግሞ ፈጣሪያችን የተመሰገነ ይሁን። መድኃኔዓለም ብርሃነ ትንሣኤው አድርሰው እንደሆን ደግሞ ብርሃነ ዕርገቱ በሰላም ያድርሰን። ዝክረ አብ ዝክረ ወልድ ዝክረ መንፈስ ቅዱስ ያድርግልን። የተሰጠውን ስጦታ ቅድመ እግዚአብሔር ያድርስልን። በሰላም ያሳደረ በሰላም እንዲያስመሸን የፈጣሪያችን ምስጋና ይድረሰው። አባታችን ሆይ ብለን እናመስግን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬም የተባረከ ነው። ጸጋን የተመላሽ ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን፣ ኃጢአታችንን ያስተሰርይልን ለዘላለሙ አሜን። በአእምሮ በየአእምሮ በእውቀት ባለ እውቀት በስህተት በድፍረት በሠራነው ሁሉ ኃጢአት የማይሠራ ኃጢአት እግዚአብሔር ይፍታ፣ ዓመቱን ያደርስልን። ቃለ ሕይወት ያሰማልን። አባቶቻችን እልል በሉና እግዚአብሔርን አመስግኑ። እንኳን አደረሳችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባቶች፣ ካህናት፣ ወንድሞች ዲያቆናት፣ በዚህ መርሃ ግብር ላይ የተገኛችሁ እህቶች፣ አባቶቻችን እንኳን ለብርሃነ ትንሣኤው በሰላምና በጤና ደረሳችሁ። እልል በሉና እግዚአብሔርን አመስግኑ። እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። የማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ ተጽፎ የሚገኝ ኃይለ ቃል ነው። እንግዲህ ያለፉት 55 ቀናትን በጾም በጸሎት በስግደት በምጽዋት አሳልፈን እነሆ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላምና በጤና ደርሶናልና እልል ብላችሁ እግዚአብሔርን አመስግኑ። እንኳን አደረሳችሁ። እንግዲህ የብርሃን ልጆች የሕፃናትና የአረጋውያን መንደር በታላቁ አብይ ጾም የካቲት 28 ቀን በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ አዳራሽ 3000 እና ከዛ በላይ የሚጠጉ በእስልምና ሃይማኖትም በክርስትና ሃይማኖትም በሌላም እምነት ውስጥ የሚገኙ ወገኖችን በጋራ በአብሮነት በአንድነት የማዕድ ማጋራት ወይም የምሳ መርሃ ግብር ማድረጋችን ይታወቃል። ይህ መርሃ ግብር እጅግ የተሳካ ከ20 በላይ የሚጠጉ ድርጅቶች ኬተሪንጎች አገልግል ላይ የተሰማሩ ድርጅቶች የተሳተፉበት ውጤታማ መርሃ ግብር ነበረ። እንግዲህ ዛሬ ደግሞ እግዚአብሔር ፈቅዶ ለብርሃነ ትንሣኤው አድርሶናልና በድጋሚ እንኳን አደረሳችሁ። እንግዲህ ድርጅታችን ላለፉት 6 ዓመታት ዛሬን ጨምሮ በየዓመቱ የትንሣኤን በዓል ምክንያት በማድረግ በቤቱ ውስጥም በጎዳናም በተለያየ አካባቢ ተፈናቅለው ለሚገኙ ወገኖቻችን የበዓል ድጋፍ እናደርጋለን። በዛሬው ዕለትም 650 ለሚጠጉ ወገኖቻችን ድጋፍ ለማድረግ እንግዲህ
እግዚአብሔር ፈቅዶልናል። ይህንን ያደረገ መድኃኔዓለም ኢየሱስ ክርስቶስ ክብሩን ይውሰድ። አሁንም አመስግኑልን። እንግዲህ ላለፉት 6 ዓመታት በየዓመቱ ይህንን የትንሣኤ በዓል የሚያግዙ በአሜሪካን አገር የሚገኙ ታላቅ አባት አሉ። ዳላስ ቅዱስ ሚካኤል ቤተክርስቲያን ነው የሚያገለግሉት። ቆሞስ አባ ሚካኤል ፍቅሬ ይባላሉ። ንስሐ ልጆቻቸውን በማስተባበር ከዛሬ 6 ዓመት ጀምሮ ከትንሿ ገንዘብ ነው የጀመሩት። የመጀመሪያው ድጋፋቸው 61 ሺህ ብር ነው። ከዛ በኋላ 200 ሺህ ብር፣ 250 ሺህ ብር፣ 400 ሺህ ብር፣ 500 ሺህ ብር እያሉ ባለፈው ዓመትም በዚህ ዓመትም 1 ሚሊዮን 30 ሺህ ብር ነው በዚህ ዓመት ድጋፍ ያደረጉልን። የዛሬ ዓመት 1 ሚሊዮን 29 ሺህ ብር ነው ድጋፍ ያደረጉት። እኚህን አባትና ንስሐ ልጆቻቸውን በኋላም በደንብ እናመሰግናለን። እውነት ለመናገር አሁን ላይ ድጋፍ ማግኘት ከባድ እየሆነብን ነው። እግዚአብሔር ምስክሬ ነው። በዚህ ዓመት ይሄ ድርጅት ሊዘጋ ነው እንዴ? ምንድን ነው የማደርገው እያሉ ጫና ውስጥ ነው ያለሁት። ለምን ውጭም ያለው ሰው እጁን ሰበሰበ፣ አገር ውስጥ ያለው አይታሰብም፣ ለራሱም ከብዶታል። እና ሰው በብዙ ጫና ውስጥ በብዙ ዋጋ ውስጥ እያገዛችሁ እንዳለም ከግምት አስገቡ። ይሄ እችን ትንሽ ድጋፍ ስትደረግላችሁ ደግሞ እናንተ መበርታት፣ ህይወታችሁ መቀየር በተለይ ይሄ ጎዳና ላይ ላላችሁት እህት ወንድሞች ነው የሚመለከት። ሱስ ውስጥ ያላችሁ አላችሁ፣ በተለያየ ህይወት መንገድ ያላችሁ አላችሁ። ግን እስቲ ላለፉት 6 ዓመታት ዘንድሮን ጨምሮ አብረን ትንሣኤን ልናከብር ነው። ስናከብር ማን ከሱስ ወጣ፣ ማን ከመጠጥ ወጣ፣ ማን ከሌላ ነገር ወጣ፣ ከስርቆት ከብዙ። እስቲ መቼ ነው የኛ ህይወት የሚቀየረው? በየዓመቱ እንተዋወቃለን። ብዙ ዘመናት አልፈዋል፣ ብዙ ዓመታት አልፈዋል። አብሯችሁ የነበሩ ከእናንተ ጋር የነበሩ ጓደኞቻችሁ በህይወት ሲያልፉ አይታችሁ አጠገባችሁ እከሌ የሚባል ልጅ ነበረ፣ አሁን የለም። እከሌ የሚባል ልጅ ስም አልጠራም ስለማቃቸው የሉ። ዛሬ ከእናንተ ጋር የሌሉ ብዙ ጎዳና ላይ ያሉ ወጣቶች አሉ፣ ህይወታቸው ያለፉ። ስለዚህ እቺ መድረክ እኛ አሁን ዝም ብለን አሰልፈን ዱቄትና ዘይት ገንዘብ ሰጥቶ መሸኘት ይቻላል። ዓላማው እሱ ስላልሆነ እንዲህ ዋጋ የምንከፍለው ህይወታችሁ ላይ ለውጥ ማምጣት እንፈልጋለን። ትናንት ወገኖች አግዘውኛል፣ ዛሬ እስቲ ራሴን ችዬ ከዚህ መንገድ ልውጣ አሉ። የወጡ ሰዎች አሉ። በኋላ እድል እሰጣለሁ። በዚህ 6 ዓመት ውስጥ ከተቀየሩ ሰዎች መካከል አሉ። እዚህ ፊት ለፊታችንም ማያቸው አሉ። በራሳቸው ስራ ተቀጥረው እየሰሩ ያሉ አሉ። በራሳቸው ስራ ፈጥረው የሚሰሩ አሉ። የተቀየሩ አሉ። ያልተቀየራችሁም ደግሞ ትናንት የነበረ ህይወታችሁ አብሯችሁ ዛሬም ያለ አለና አስቡበት። የዚህ መርሃ ግብር ዋናው ዓላማው በትንሣኤው ጌታችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ሲነሳ የእኛን ህይወት መቀየር ደግሞ እኛ ያቅተንም ማለት። ስለዚህ ከሱስ እንውጣ፣ ካለንበት ክፉ መንገድ እንውጣ። ይህንን ነው። ስለዚህ በዚህ ሰዓት ከእናንተ ካረጋውያን ምን ይጠበቃል? ንስሐ መግባት። ምን ይጠበቃል? ንስሐ መግባት። እንደየእምነታችሁ የግድ ክርስቲያኖቹን ብቻ አይደለም የምመክረው፣ ሙስሊሞችን በራሳችሁ መንገድ፣ ፕሮቴስታንቱም በራሳችሁ መንገድ ወደ እግዚአብሔር መቅረብና ከእግዚአብሔር ጋር እርቅ መፈጸም ያስፈልጋል። ክርስቲያኖቹ ደግሞ ኦርቶዶክሳውያን ደግሞ ንስሐ ገብታችሁ ንስሐ አባት የሌላችሁ ንስሐ አባት ይዛችሁ ቀኖና አለ፣ የቤተክርስቲያን ስርዓት አላት። በዛ መሰረት ንስሐችሁን ጨርሳችሁ ስጋው ደግሞ እስቲ ዘንድሮ ለትንሣኤ በዓል የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋው ደግሞ ተቀብዬ ላክብር ብላችሁ ራሳችሁን አዘጋጁ። በግ፣ ዶሮ ስጋው ይደርሳል። እሱ ምድራዊ ነው፣ እዚህ የሚቀር ነው። ግን የማይቀረው ብዙ አረጋያኖች አሁንም ትናንት የነበሩ የዛሬ ዓመት ከኛ ጋር አብረው ያከበሩ አረጋያን ዛሬ። ስለዚህ ሞት ሁላችንም ብብታችን ውስጥ ነው ያለው፣ ይዘነው ነው የምንዞረው። ነገ ሞት ይመጣልና አሁን አዝናለሁ። አንዳንድ አረጋያኖች እመክራቸዋለሁ፣ በቤታቸው ሲሄድ ንስሐ ግቡ ቁረቡ ስላቸው አይ እኔ እንትን አለብኝ ገና ያልጨረስኩት ነገር አለ ገና ልጅ ነኝ የሚሉ አሉ። ግድ የላችሁም እና ራሳችሁን አዘጋጅታችሁ በዚህ ክብር ውስጥ ደግሞ አልፋችሁ እረፍት ማድረግ ትልቅ ነገር ነው። ሰማይ ስንቅ ይዞ መሄድ ያስፈልጋልና በዛ መንገድ የሄዱ የተሳካላቸውም ሰዎች አሉ፣ የምናውቃቸው እኛ የደገፍናቸው ምክራችን የሰሙት ሳይሰሙን ደግሞ ያለፉ አሉና ይሄንን ነው። ሌላው ለአካል ጉዳተኛ ወገኖቻችን ነው። እንግዲህ እግዚአብሔር በዮሐንስ ወንጌል ምዕራፍ 9 ላይ ብዙ ለተአምር የተፈጠሩ ሰዎች አሉ። ጉዳት በሁለት አይነት መንገድ ይከሰታል። አንዱ ሰው ሰራሽ ነው። በሰው ሰራሽ ወይ ወድቃችሁ ወይ በመኪና አደጋ በተለያየ ምክንያት ጉዳት ይከሰታል፣ በጤናም ችግር ምክንያት። ሌላው ግን በተፈጥሮ ነው። ሰው ሲወለድ
በተፈጥሮ አካል ጉዳተኛ ሆኖ ይወለዳል እና በዮሐንስ ወንጌል ምዕራፍ 9 ላይ አንድ ምንም ፊቱ ልሙጥ የሆነ ሰው ይወለዳል እና ፈሪሳውያንና ሰዱቃውያን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብለው ይጠይቁታል? ይሄ ልጅ በማን ኃጢአት ምክንያት ነው የተወለደው? እየሰማችሁኝ ነው? ይሄ መልእክት ለእናንተ ነው፣ ለሚገባው ነው መልእክት እያስተላለፍኩ። በማን ኃጢአት ምክንያት ነው ይሄ ልጅ የተወለደው ብለው ክርስቶስን ለፈተና ነው የጠየቁት። እሱ ግን የእግዚአብሔር ተአምር ድንቅ ተአምር ይገለጥ ዘንድ ነው ብሎ መለሰላቸው እና ስለዚህ ለምን አካል ጉዳተኛ ሆንኩ፣ ለምን አይነ ስውር ሆንኩ፣ ለምን የሆነ ነገር ጎሎኛል ብላችሁ አታማሩ። አመስጋኞቹ ጉዳታችሁንም ለልመና ትጠቀሙበት። መስራት ከቻላችሁ ስሩ። ጎበዝ እኮ አካል ጉዳተኞች አሉ። ስጋጃ የሚሰሩ ዳንቴል የሚሰሩ ሌላም የእጅ ጉዳት ያለባቸው አይነ ስውራን ላይጨምር ይችላል። አይነ ስውር ሆኖ አንዳንድ ስራዎች የሚሰሩ አሉ፣ ከነሱ ጋር የማይሰሩ ስራዎች አሉና ስለዚህ እንደ ጉዳታችሁ መጠን ምጽዋትን እንደ ምርጫ አትውሰዱ። እስቲ ምን መስራት እችላለሁ? የእግር ጉዳት አለብኝ ግን እጄ ይሰራል የሚለውን ነገር ማሰብና ሶፍት መሸጥ ሊሆን ይችላል። ፓርኪንግ ላይ ተደራጅቶ መስራት ሊሆን ይችላል። እነዚህንም ከግምት አስገብታችሁ ለዓመታት ከነበረው ህይወት ውስጥ መውጣት ያስፈልጋል እና ብዙ ዓመት ላለፉት 20 ዓመታት ሊሆን ይችላል፣ 25 ዓመታት ሊሆን ይችላል፣ 10 ዓመታት ሊሆን ይችላል። ምጽዋት እየጠየቃችሁ ኖራችሁበታል። የኢትዮጵያ ሕዝብ ደግ ነው፣ ይሰጣል፣ አውቃለሁ እግዚአብሔርን ፈጣሪውን ስለሚፈራ። ግን አሁን አቅም እያጣ ነው። ነገ እጁን ቢሰበስብ ምንድን ነው የምትሆኑት? አስባችሁታል? ልጆች አሏችሁ የምታስተምሯቸው፣ ቤት ኪራይ ክፍላችሁ ትኖራላችሁ። እናንተንም ይመለከታል ዊልቸሮቹ። ስለዚህ የራስን ኢኮኖሚ መገንባት ያስፈልጋል። እንዴት ነው የራሴን ህይወት ማሻሻል የምችለው? ነገ ልጆቼንስ አስተምሬ ለቁም ነገር ማብቃት የምችለው የሚለውንም ነገር ከግምት ማስገባት እጅግ በጣም አስፈላጊ ነገር ነው። ከዘማሪት መቅደስ መኮንን በጣም ትሁት አገልጋይ፣ ሁሌም በብርሃን ልጆች ባለው አገልግሎት ተገኝታ የምታገለግል እህታችን እዚህ በመካከላችን ተገኝታለች። እንደምን አደራችሁ? እንደምን አደራችሁ? አሜን። ምስጋና ባሪያ አምላካችን ልጆች ወደ ተመሰገነ ይሁን። እንዘምራለን።
በፊት ቃላት ቋንቋዬ መዝሙር ያንተን በአሜና ደረጃ በቅድመ ታቦቱ ያየክብር ተጠራኝ ማህሌቱ በአሜና ደረጃ በቅድመ ታቦቱ ያየክብር ተጠራኝ ማህሌቱ ምስጋናዬ የሕይወት ትርጉሜ አንተ ነህ ደስታዬ ስምህን ማገልገል ክብሬ ነው ስራዬ ለታመነ ጌታ ምስክር የሆኑ ከብረው ተመለሱ በበረከቱ ለታመነ አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶልናል። ዘር ባይኖረው ጎተራው ባይሞላም ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶልናል። ዘር ባይኖረው ጎተራው ባይሞላም ሁሉም ይሸፈናል በረድኤትሽ ጥላ ሁሉም ይሸፈናል በረድኤትሽ ጥላ በረከትሽ ብዙ የደናግል ዘር የምስኪናን እናት የርጉዓን ገነት ለሁሉ መጋቢ ጸጋሽ የማይጎድል ስምሽ ነው ምግብ ከረሃብ የሚያስጥል ስምሽ ነው ምግብ ከረሃብ የሚያስጥል
አንቺ ያዘዘው ምን ይጎልበታል? ከምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉ ይሸፈናል በረድኤትሽ ጥላ። ሁሉ ይሸፈናል በረድኤትሽ ጥላ። አንቺ ብትመጪ ከምስኪኗ ቤቴ እንደመጥምቁ እናት ትበዛልኝ ሐሴቴ። የአዲስ ኪዳን ቁርባን መንበር ጠረጴዛ ጽድቅና ሸተት የሕይወትሽን መዓዛ ጽድቅና ሸተት የሕይወትሽን መዓዛ አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉ ይሸፈናል በረድኤትሽ ጥላ። ሁሉ ይሸፈናል በረድኤትሽ ጥላ። ልቤ ተጠራጥሮ ኪዳንሽን ካልከዳ መሃል ወርደን በናዛን ይዘማል ባዳ። ሁሉን የሞላሽ መመገብ ታውቂያለሽ። ቢዘሙት የማያልቅ ጸጋና ሀብት አለሽ። ቢዘሙት የማያልቅ ጸጋና ሀብት አለሽ። አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። የእግዚአብሔር ማደሪያ ዳዊት ዋሻ የሕይወት ብርሃን ምንጭ መፍሰሻ ነበልባል ተዋሕዶሽ ሙሴ አንቺን አይቷል። ጫማውን አውልቆ በፊትሽ ተደፍቷል። ጫማውን አውልቆ በፊትሽ ተደፍቷል። አንቺን የያዘ ሰው ምን ይጎልበታል? በምልጃሽ በረከት ቤቱ ሞልቶለታል። ዘር መከር ባይኖረው ጎተራው ባይሞላ ሁሉም ይሸፈናል በረድኤትሽ ጥላ። ሁሉም ይሸፈናል በረድኤትሽ ጥላ። ዘማሪት እህታችን ዘማሪት መቅደስ መኮንን ዝማሬ መላእክት ያሰማልን ነው።
ሞቶ የተነሳልን ክርስቶስን በደንብ ዛሬ መጋቢ ሐዲስ መምህር ጌታሁን የሳሊተ ምሕረት ቅድስት ማርያም ስብከተ ወንጌል ኃላፊ ናቸው። የትንሣኤውን ብርሃን በደንብ ገልጠው ያስተምሯቸዋል። እሺ ከዚህ በመቀጠል ወደ ትምህርተ ወንጌሉ እንሄዳለን። መምህር መጋቢ ሐዲስ መምህር ጌታሁን ወደ አገልግሎቱ ይመጡልናል። መልካም አገልግሎት